ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመር። አበይት ነጥቦችን በቅድሚያ እስቴደንሳ ይችላል። ዛሬ ቀኑ ስንት ነው? 29 ስንተኛው ወር? 8ኛው ወር። ስንት ዓመተ ምህረት? ተበትኖ በነበረው የትግራይ ምክር ቤት ፕሬዝዳንት ሆነው የተመረጡት ዶክተር ደብረጽዮን ገብረሚካኤል የግብርናና የተፈጥሮ ሀብት ምርታማነትን ማሳደግ ለህልውናችንና ለድህነታችን መሰረት ነው ሲሉ ገለጹ። ፕሬዝዳንቱ በመጀመሪያ መድረካቸው የብልጽግና አገዛዝን ወንጅለዋል። እንመለከተዋለን። በአፍሪካ ቀንድ እንደ ሆርሙዝ ወሽመጥ ተፈላጊ የሆነው ምዕራብ ትግራይ ለመቆጣጠር የተባበሩት አረብ ኤሚሬትስ ጨምሮ በርካታ ሀገራትን በቀጥታ ይሁን በተዘዋዋሪ እጃቸው አስገብተዋል። የአብይ አህመድ አገዛዝም ተጨማሪ ኃይል ወደ ወልቃይትና ጸለምት እያስገባ ነው። ወደ ምዕራብ ትግራይ የገባው ተጨማሪ ኃይል እምባ ማድረ፣ ጸለምትና የተከዘ ትልቁ ድልድይ ዋና ምሽጋቸው አድርጓል ተብሏል። በዝርዝር ይዘነዋል። ጀነራል ታደሰ ወረደ ብቸኛው ብሶታቸው ሲገልጹበት የነበረ የፌስቡክ ገጽ በዶክተር ደብረጽዮን ገብረሚካኤል ተቀምጠዋል። የጀነራል ታደሰ ወረደ ደጋፊ እንደሆኑ ሲነገርላቸው የነበረ የትግራይ ፖሊስ ኮሚሽን ኃላፊና ምክትል ኃላፊም ከስራ ተባረዋል። እናስደምጣችኋለን። በሱዳን ፈጣን ድጋፍ ሰጪ ኃይሎች ውስጥ የውጭ ተዋጊዎችን በመመልመል ረገድ ቁልፍ ሚና የነበረው ከፍተኛ አዛዥ ከቡድኑ መውጣቱን አስታውቀዋል። እንመለከተዋለን። ለሁለት ቀናት ይፋዊ የሥራ ጉብኝት ወደ ቻይና ቤጂንግ ያቀኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገባው ግጭት በሰላማዊ ሆነ በሌላ መንገድ እንዲቋጭ በመግለጽ በዚህ ረገድ የቻይና ድጋፍ እንደሚፈልጉ አስታወቁ። ፕሬዝዳንቱ ቬኔዙዌላን የአሜሪካ 51ኛ ግዛት አድርጎ የሚያሳይ ምስል በማህበራዊ ገጻቸው ይፋ አድርጓል። የሚሉና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። ተበትኖ የነበረው የትግራይ ክልል ምክር ቤት ፕሬዝዳንት አድርጎ የሾማቸው ዶክተር ደብረጽዮን ገብረሚካኤል የግብርናና የተፈጥሮ ሀብት ምርታማነትን ማሳደግ ለህልውናችንና ለድህነታችን መሰረት ነው ሲሉ ገለጹ። የግብርናና የተፈጥሮ ሀብት ልማትን ማሳደግ የሁለንተናዊ የህልውናና የድህነት ትግላችን መሰረት በመሆኑ በየደረጃው የሚገኙ አመራሮች፣ ባለሙያዎችና መላው ህዝባችን ራስን መቻል ማዕከል ያደረገ የግብርና ምርታማነትን ለማረጋገጥ መትጋት እንዳለባቸው የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ገለጹ። ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ይህንን ያሉት የሁለንተናዊ ምርታማነትን ማሳደግ ለህልውናችንና ለድህነታችን ዋስትና ነው በሚል መሪ ቃል እየተካሄደ በሚገኘው የግብርናና የተፈጥሮ ሀብት ቢሮ የ9 ወራት የስራ አፈጻጸም ግምገማ መድረክ ላይ ተገኝተው ባደረጉት ንግግር ነው። የግብርና ምርታማነትን የህልውናና የድህነት ዋስትና አካል መሆኑ በማስታወስ መላው ህዝብና አመራር ሊረባረብ እንደሚገባና የትግራይ መንግስትን በበኩሉ የሚጠበቅበትን ሁሉ እንደሚፈጽም ገልጸዋል። ይህ መድረክ በህዝባችን በትግራይ ሰራዊትና በድርጅታችን ህወሓት ከባድ ትግልና ውሳኔ የትግራይ ህዝብ የራስን ዕድል በራስ የመወሰን መብት ተመልሶ ስራ በጀመረበት ወቅት እየተካሄደ ያለው መድረክ መሆኑን ጠቁመዋል። ከጄኖሳይድ ጦርነት በፊት የትግራይ ኢኮኖሚያዊ እንቅስቃሴ በተለይ የግብርናና የተፈጥሮ ሀብት ስራዎች ለህዝባችን ሁለንተናዊ ኢኮኖሚያዊ እድገት ባላቸው ፋይዳ ምክንያት ምርታማነታቸው እንዲያድግ ፖሊሲ የታገዘ ልዩ ድጋፍ በመደረግ ለውጦችን ይመዘገቡ እንደነበር ገልጸዋል። ሆኖም ግን በታወጀብን የጄኖሳይድ ጦርነት ግብርናው እንዳያገግም ተደርጎ መወሰዱን የጥፋት ፖሊሲ አካል በመሆን ግብርናችን ወደ ኋላ ተመልሶ በአሁኑ ወቅት በአብዛኛው የትግራይ ህዝብ ለእርዳታ እጅ እንዲዘረጋ ሆኗል ብለዋል። ሓረስታይን ትግራይ ከቢድ ኩለ መዳዊ ጉድኣትን ክሳራን ጽልዋን በጽሕዎም ይጥራሕ እንተይኮነስ ሕዝውን ውዕሊ ፕሪቶርያ ብዘይምፍጻሙ ልዕሊ 45 ካብ ሚእቲ ሓራሳይ መሬት ትግራይ ብትሕቲ ወረርቲ ዘሎ እንትኸውን ልዕሊ 1 ሚልዮን ህዝብና ድማ ንልዕሊ 6 ዓመት ኣብ ቅዳር ከይንዳን ንኽባል ዳስን ንፀሓይ ቁሪ ንፋስን ዝናብን ጥሜትን ተቃሊዑ ኣብ ስቃይን ኣብ ሕሱም ዝኾነ ናብራ ክነብር ተገዲደሉ። በታወጀብን የጄኖሳይድ ጦርነት ወቅት የገበሬዎች ሰብል በታቀደ መንገድ እንዲወረር፣ ሰብልና የግብርና መሳሪያዎችን እንዲወድሙ፣ የተፈጥሮ ሀብት እንዲመነምን፣ ዘመናዊ የግብርና መሳሪያዎችና የመስኖ መሰረተ ልማቶችን እንዲወድሙና እንዲበላሹ ተደርጓል ነው ያሉት።
የትግራይ ግብርናና አርሶ አደር ከፍተኛ ሁለንተናዊ ጉዳትና ኪሳራ ከደረሰባቸው በተጨማሪ ከ45 በመቶ በላይ የሚሆነው የሚታረስ የትግራይ መሬት በወራሪዎች እጅ እንደሚገኝ የገለጹት ዶክተር ደብረጽዮን በሚሊዮን የሚቆጠሩ ወገኖቻችን ተፈናቅለው እስካሁን ድረስ በከፍተኛ መከራና ለሞት አደጋ ተጋልጠው እንደሚገኙ፣ በወራሪዎች ስር የሚገኘው ህዝባችንም ግብርናው እንዳያርስና ምርታማነት የሚያሳድጉ ድጋፎችን እንዳያገኝ ተከልክሏል ብለዋል። ከወራሪዎች ነፃ በሆኑ አካባቢዎች የሚኖር ህዝባችንም ምንም እንኳ ተደራራቢ ችግር ቢኖርበትም ያለውን ልምድ በመጠቀምና የጄኖሳይድ ጫና በመቋቋም የተፈጥሮ ሀብትን ልማት ስራዎችን በማከናወን ላይ እንደሚገኝ ገልጸዋል። በአፍሪካ ቀንድ እንደ ሆርሙዝ ወሽመጥ ተፈላጊ የሆነው ምዕራብ ትግራይ ለመቆጣጠር የተባበሩት አረብ ኤምሬትስ ጨምሮ በርካታ ሀገራት በቀጥታ ይሁን በተዘዋዋሪ እጃቸው አስገብተዋል። የአብይ አህመድ አገዛዝም ተጨማሪ ኃይል ወደ ወልቃይትና ጸለምት እያስገባ ነው። ወደ ምዕራብ ትግራይ የገባው ተጨማሪ ኃይል እምባ ማድረ፣ ጸለምትና የተከዘ ትልቁ ድልድይ ዋና ምሽጋቸው አድርጓል ተብለዋል። በአሁኑ ወቅት በአፍሪካ ቀንድ የታየው ፈጣን የፖለቲካ መለዋወጥ ተከትሎ የምዕራብ ትግራይ ጉዳይ የቀጠናው ኃይል ሚዛን ማረፊያ ሆነዋል። በትግራይ ሉዓላዊነት ላይ የተጋረጠው አደጋ አሁንም ድረስ በውጭ ኃይሎች ሴራና በውስጣዊ ድክመቶች የታጠረ መሆኑን ትግራይ ከዚህ አዙሪት ወጥታ ሉዓላዊ ግዛቷን ለማስመለስ የተለየ ስልት መከተል እንዳለባት ይጠቁማል። በተለይም በኤርትራና በአሜሪካ መካከል የተጀመረው አዲስ የዲፕሎማሲ ግንኙነት ሻዕቢያን በቀጠናው ዳግም ትንፋሽ እንዲያገኝና በትግራይ ላይ ያለው የከበባ ስትራቴጂ እንዲቀጥል እድል እየፈጠረለት ይገኛል። አሜሪካ በቀጠናው ተጨማሪ ጦርነት እንዳይነሳ በማሰብ በኢትዮጵያና በኤርትራ መካከል እርቅ ለማውረድ ጥረት እያደረገች ቢሆንም ይህ እንቅስቃሴ ግን ለትግራይ ሕዝብ የሚሰጠው ዋስትና አነስተኛ መሆኑን ስጋት ፈጥረዋል። በተለይም ኤርትራ በሱዳን በፋኖና በህወሓት ላይ የነበረው ተጽዕኖ ለመደራደሪያነት በመጠቀም ከኢትዮጵያ መንግስት ሊሰነዘርበት የሚችለው ወታደራዊ ጥቃት ለመግታት አሜሪካ እንደ ጋሻ እየተጠቀመባት ይገኛል። በሌላ በኩል በፕሪቶሪያው ስምምነት ሰላም አግኝተው የነበሩ የፌዴራል መንግስትና ህወሓት ዳግም ወደ ግጭት ሊያመሩ የሚችሉበት እድል በእጅጉ እየሰፋ መጥቷል። ህወሓት የተፈናቃዮችን መመለስና የትግራይ ግዛታዊ ሉዓላዊ እንዲከበር ሲወተውት፣ የአብይ አህመድ አገዛዝ ግን ለየት ያለ ስሌት ይዘዋል። መንግስት የምዕራብ ትግራይ ለም መሬትን እንደ መያዣ በመጠቀም የጦር መሳሪያ መግዣና የኢኮኖሚ ምንጭ እያደረገው ይገኛል። ይህ ለም መሬት ለግብርና ኢንቨስትመንት ምቹ በመሆኑ እንደ የተባበሩት አረብ ኤምሬትስ ያሉ ሀገራት ከፍተኛ ፍላጎት እንዲያሳድሩ አድርጓል። ምዕራብ ትግራይ ከኢኮኖሚ ጠቀሜታው ባሻገር ኢትዮጵያን ከሱዳን ጋር የሚያገናኝ፣ ትግራይን ከቀሪው ዓለም ጋር የሚያገናኝ ብቸኛው ስትራቴጂካዊ መተላለፊያ በመሆኑ ለሁሉም ወገኖች የሞትና የሽረት ጉዳይ ሆኗል። ምዕራብ ትግራይ ከኢኮኖሚ ጠቀሜታው ባሻገር ኢትዮጵያ ከሱዳን ጋር የሚያገናኝና ትግራይን ከቀሪው ዓለም ጋር የሚያገናኝ ብቸኛው ስትራቴጂካዊ መተላለፊያ በመሆኑ ለሁሉም ወገኖች የሞትና የሽረት ጉዳይ ሆኗል። ሱዳን በምዕራብ ትግራይ ሰፊ ድንበር የምትጋራ በመሆኗ በዚህ ቀጠና ላይ የሚኖረው ማንኛውም ለውጥ ቀጥተኛ ስጋት ይፈጥርባታል። በአፍሪካ ቀንድ እንደ ሆርሙዝ ወሽመጥ ተፈላጊ የሆነው ምዕራብ ትግራይ ለመቆጣጠር የተባበሩት አረብ ኤምሬትስ ጨምሮ በርካታ ሀገራት በቀጥታ ይሁን በተዘዋዋሪ እጃቸው አስገብተዋል። በ2013 ዓ.ም ትግራይ ላይ ሕግ ማስከበር በሚል ምዕራብ ትግራይ የተቆጣጠረው የብልጽግና አገዛዝ አሁንም ተጨማሪ ኃይል በማክተት ላይ ይገኛል። ወደ ምዕራብ ትግራይ የገባው ተጨማሪ ኃይል እምባ ማድሪ፣ ጸለምትና የተከዘ ትልቁ ድልድይ ዋና ምሽጋቸው አድርጓል ተብለዋል። ወደ ወልቃይትና ጸለምት የገባው ኃይል የትግራይ የሰላም ኃይል፣ የተከዘ ዘብ፣ መከላከያና ሚሊሻዎች የተካተቱበት ነው። የትግራይ የሰላም ኃይል ከዲማ ተራራ እስከ ማይ ጸብሪ ያለው ቦታ በመሸፈን እምባ ማድረ ላይ ሰፍሯል። መከላከያ በጸሊሞይ ግንባር፣ የተከዘ ዘብ ደግሞ በትልቁ የተከዘ ድልድይ መስፈራቸው ከምንጮቻችን ያገኘነው መረጃ ያስረዳል። ለእነዚህ ድጋፍ ለመስጠት ደግሞ በርካታ የሚሊሻ አባላት በደባርቅና አዳርቃይ መስመር ወደ ስፍራው እያቀኑ ነው ተብለዋል። በዚህ አስቸጋሪ ወቅት ትግራይ ሉዓላዊነቷን ለማስመለስና ከፖለቲካዊ መቀዝቀዝ ለመውጣት እንደ ዋነኛ መፍትሄ የቀረበው የውስጥ አንድነት ማጠናከርና ራስን በራስ የመወሰን መብትን በተግባር ማረጋገጥ መሆኑን ተንታኞች ያስረዳሉ። ተንታኞች እንደሚሉት ትግራይ የተላላኪነት ፖለቲካን አሽቀንጥራ በመጣል በስልጣን ሽኩቻና በቡድን ጥቅማጥቅም የተከፋፈለው የፖለቲካ ምህዳር በአስቸኳይ ማከም ይኖርባታል። የትግራይ ኃይሎች በጋራ መቆም አለመቻላቸው ለብልጽግና ሆነ ለሻዕቢያ
ለሻዕቢያ ትልቁ ቀዳዳ የፈጠረ በመሆኑ ሉዓላዊነትን ለማስመለስ የሚደረገው ትግል ከመቀለ እስከ ዲያስፖራው ድረስ ያለው ህዝብ በአንድ ብሔራዊ ዓላማ ስር ማሰለፍን ይጠይቃል። ከዚህ በተጨማሪ በትግራይ ውስጥ የሚታየው የፖለቲካ ችግር ለመስበር የህወሓት አመራሮች ለአዲሱ ትውልድና የሲቪክ ማህበራትን በትግራይ ጂኦፖለቲካዊ ጥቅም ላይ እንዲመክሩ እድል ሊሰጣቸው ይገባል። ትግራይ ራሷን እንደ ብሔር አጠንክራ ካልቆመች ሉዓላዊነቷን ማስመለስ በዲፕሎማሲ ሆነ በሌሎች መንገዶች የምታደርገው ጫና ደካማ ሆኖ እንደሚቀጥል ተንታኞች ያስጠነቅቃሉ። በመሆኑም ትግራይ ከሌሎች ኃይሎች ጋር የምታደርገው ጊዜያዊ ስልታዊ ጥምረት በብሔራዊ ጥቅሟ ላይ እየተመሰረተ እንጂ በስሜት ላይ የሚመራ መሆን እንደሌለበት ይመክራል። ሉዓላዊነትን ማስመለስ የሚቻለው በትግራይ የፖለቲካ ኃይሎች መካከል ያለው ልዩነት ወደ ጎን በመተው ትግራይን እንደ ብሔር የማዳን ስራ ላይ በቅንጅት መስራት ሲቻል ብቻ እንደሆነም ተመልክተዋል። በአጠቃላይ የምዕራብ ትግራይ ጥያቄ የፍትህና የሉዓላዊነት ጥያቄ ብቻ ሳይሆን የትግራይ ህዝብን የህልውና መሰረት ነው። በመሆኑም የትግራይ ፖለቲካዊ ኃይሎችና መላው ህዝብ በአሁኑ ወቅት የሚታየው ጂኦፖለቲካዊ ክፍተት ለመሙላት በቅድሚያ የውስጥ ቤታቸው ማጽዳት፣ አንድነታቸው ማጥበቅና ሉዓላዊነታቸው በጋራ መቆም ይኖርባቸዋል ተብለዋል። ይህ አይነቱ ብሔራዊ ጥንካሬ ሲፈጠር ብቻ ነው ትግራይ በፌዴራል መንግስትም ሆነ በውጭ ኃይሎች ዘንድ ተሰሚነት ያላትና ክብሯን ያስመለሰች ክልል ሆና ልትቀጥል የምትችለው። የትግራይ አንድነት ሉዓላዊነት መከበር ብቸኛውና የመጨረሻው ዋስትና መሆኑን ተንታኞች በሰፊው እያሳሰቡ ይገኛሉ። ጀነራል ታደሰ ብቸኛው ብሶታቸው ሲገልጹበት የነበረ የፌስቡክ ገጽ በዶክተር ደብረጽዮን ገብረ ሚካኤል ተቀምጠዋል። የጀነራል ታደሰ ወረደ ደጋፊ እንደሆኑ ሲነገርላቸው የነበረ የትግራይ ፖሊስ ኮሚሽን ኃላፊና ምክትል ኃላፊም ከስራ ተባረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የፕሬስ ሴክሬታሪ ኃላፊ የሆኑት ዶክተር ገብሩ ካሕሳይ በቁጥጥር ስር ውለው እንደነበርም አይዘነጋም። የፕሬስ ኃላፊው በቁጥጥር ስር የዋሉት ግንቦት 3 2018 ዓ.ም በመቀለ ክፍለ ከተማ ሀድነት ፖሊስ ጣቢያ ነው። ለዚህ እስር የዳረጋቸው በጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤትና በትግራይ ኮሚኒኬሽን ቢሮ የፌስቡክ ገጽ በለጠፉት ጽሑፍ ነው። ተበትኖ የነበረው የትግራይ ክልል ምክር ቤት ከተመረጠ ከ6 ዓመት በኋላ ተሰብስቦ ዶክተር ደብረጽዮን ገብረ ሚካኤል በፕሬዝዳንትነት መሰየሙን ይታወሳል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ስብሰባ ማድረጋቸውና የደጀን ቢሮ መቆጣጠራቸው ተከትሎ የጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በትግራይ ክልል ለሚመጣው ማንኛውም ቀውስ ኃላፊነት የሚወስድ በኃይል ስልጣን የያዘው አካል ነው በማለት በፕሬዝዳንት ጽህፈት ቤት መልእክታቸውን አስተላልፈዋል። ጄኔራሉ በፕሬዝዳንት ጽህፈት ቤትና በኮሚኒኬሽን ቢሮ የፌስቡክ ገጽ ባስተላለፉት መልእክት ችግሮችን በውይይት ለመፍታት የቀረበው ጥሪ ወደ ጎን በመተው ተመርጠናል የሚሉ አካላት በጸጥታ ኃይሎች ታጅበው በጊዜያዊ መስተዳደሩ የካቢኔ አዳራሽ ስብሰባ መጀመራቸውን ገልጸዋል። ታዲያ ይህንን መልእክት በጀነራል ታደሰ ወረደ ትዕዛዝ ጽፈው በማህበራዊ ሚዲያ ያጋሩት የፕሬስ ሴክሬታሪያት ኃላፊ የሆኑት ዶክተር ገብሩ ካሕሳይ ናቸው ተብሏል። በወቅቱ በትግርኛና በእንግሊዝኛ ቋንቋ በጻፉት ጽሑፍ ድርጊቱ ስልጣንን በጉልበት የመያዝ ሙከራ መሆኑን ገልጸው ድርጊቱ ለቀጣይ አደገኛ መንገድ መጀመሪያ መሆኑን አስገንዝበዋል። ይህንን ተከትሎ በፖሊስ ቁጥጥር ስር ውለው የነበሩ ሲሆን ጀነራል ታደሰ ወረደ የፕሬዝዳንት ጽህፈት ቤት አድሚን፣ ዶክተር ገብሩ ደግሞ የኮሚኒኬሽን ቢሮ ይፋዊ የፌስቡክ አድሚን ለማስረከብ ፈቃደኛ በመሆናቸው ከእስር እንዲፈቱ ተደርጓል። ሁለቱም የፌስቡክ አድሚኖች አሁን ላይ በዶክተር ደብረጽዮን ገብረ ሚካኤል እጅ መግባቱን ተረጋግጧል። ጄኔራሉ ብቸኛው ብሶታቸው ሲገልጹበት የነበረ የፌስቡክ ገጽ በዶክተር ደብረጽዮን ገብረ ሚካኤል ተቀምጧል። ይህ በእንዲህ እንዳለ የጄኔራል ታደሰ ወረደ ደጋፊ እንደሆኑ ሲነገርላቸው የነበረ የትግራይ ፖሊስ ኮሚሽን ኃላፊና ምክትል ኃላፊም ከስራ ተባረዋል። ከኃላፊነት የተነሱ በትግራይ ፖሊስ ኮሚሽን ኮሚሽነር ጄኔራል ገብረ ዲድላ እና ምክትል ኮሚሽነር ገዛኢ ገብረ ሕይወት ናቸው። ላለፉት 3 ዓመታትና ከዚያም በላይ በአማራ ክልል በፌዴራል መከላከያ ሰራዊትና በፋኖ ታጣቂዎች መካከል የሚካሄደው ጦርነት የሀገሪቱን የወደፊት ተስፋ የሆኑ ወጣቶችን እንደ ቅጠል እያረገፈ ይገኛል። በቅርቡ ከግንባር የወጡ ዘግናኝ የቪዲዮ ምስሎች እንደሚያሳዩት ከፍተኛ የሰው ሕይወት እንደ ቅጠል እየረገፈ ይገኛል። በተለይም የአብይ አህመድ ስልጣን ለማስጠበቅ በሚል ግዳጅን የተሰማሩ በርካታ የመከላከያ አባላት በፋኖ ኃይሎች ጥቃት መደምሰሳቸውን የሚያሳዩ
የሚያሳይ ምስሎች የማህበራዊ ሚዲያዎችን እያጥለቀለቀ ይገኛሉ። ኢትዮጵያ ለአብይ አህመድ ስልጣን ሲባል ባለፉት 6 ዓመታት በመላ ሀገሪቱ የሰው ህይወት የጠፋባት በትግራይ ጦርነት ደግሞ ጄኖሳይድ የተፈጸመባት ክስተትን አስተናግዳለች። አሁን ደግሞ በአማራ ክልል እጅግ ውስብስብና ማለቂያ ጦርነት ውስጥ ትገኛለች። በዚህ ጦርነት ውስጥ ዋነኛ ሰለባ እየሆኑ ያሉት ደግሞ በድህነትና በተስፋ መቁረጥ ውስጥ ሆነው ወደ ጦር ግንባር የሚማገዱት የኢትዮጵያ ወጣቶች ናቸው። ጦርነቱ በጀመረባቸው ወራት ውስጥ ብቻ በመቶ ሺዎች የሚቆጠሩ ወታደሮችና ታጣቂዎች ተገድለዋል። ፋኖ በወሰደው እርምጃ ዘግናኝ ቪዲዮዎችን የወጡ ሲሆን ጦርነቱ ወታደራዊ መፍትሄ እንደሌለውና ማለቂያ የሌለው የደም መፋሰስ መሆኑን ማረጋገጫ ናቸው። የአብይ አህመድ አገዛዝ የአገሪቱን ውስን ሀብት ለልማትና ለወጣቶች የሥራ ዕድል ፈጠራ ማዋል ሲገባው ለጥይትና ለጦር መሳሪያ ግዢ እያፈሰሰ ይገኛል። ተቃዋሚዎችና የሰብአዊ መብት ተሟጋቾች እንደሚሉት ጦርነቱ የአንድ ግለሰብና የጥቂት ቡድኖች የስልጣን ዕድሜ ለማራዘም የሚደረግ ጥረት እንጂ ለሀገራዊ አንድነት የሚፈይደው ነገር እንደሌለ ያስረዳሉ። በዕለቱ የሚደርሱን ዘግናኝ ቪዲዮዎችና መረጃዎችን የሚያሳዩት የኢትዮጵያ እናቶች ልጆቻቸው ለስልጣን መጠበቂያ መስዋዕት እያደረጉ መሆኑን ነው። በተለይ መከላከያ ሰራዊት ውስጥ የሚታየው ከፍተኛ የሰው ኃይል ብክነት ሰራዊቱ የህዝብ አለኝታ ከመሆን ይልቅ የስልጣን ጠባቂ ለመሆን ውድ ህይወቱን እየገበረ ነው። በፋኖ በኩል የሚታየው ጽናት፣ የህዝብ ድጋፍ ጦርነቱ በኃይል ሊቆም እንደማይችል ትልቅ ማሳያ ነው። ኢትዮጵያ በዚህ የእርስ በርስ ጦርነት የምታተርፈው የታሪክ ጠባሳና ባዶነት ብቻ ነው። ወጣቶች እንደ ቅጠል የሚረግፉበት፣ አባወራዎች የሚታረዱበትና ማህበራዊ ትስስሩ የሚበጣጠስበት ይህ ጦርነት በአስቸኳይ ካልቆመ አገሪቱ ወደማትመለስበት የመፈራረስ አደጋ ልታመራ ትችላለች ተብሏል። ስልጣን በደም ሳይሆን በውይይትና በህዝብ ይሁንታ የሚገኝበት ስርዓትን እስካልተዘረጋ ድረስ የኢትዮጵያ ወጣቶች መርገፍና የደም እንባ መፍሰሱን አይቀሬ ነው እየተባለ ነው። እስቴ ደንሳ ይችላል። ዛሬ ቀኑ ስንት ነው? 29 ስንተኛው ወር? 8ኛው ወር። ስንት ዓመተ ምህረት? ያው ለምታዩት መረጃ ነው ጋይስ። አባት በሱዳን ፈጣን ድጋፍ ሰጪ ኃይሎች ውስጥ የውጭ ተዋጊዎችን በመመልመል ረገድ ቁልፍ ሚና የነበረው ከፍተኛ አዛዥ ከቡድኑ መውጣቱን ማስታወቁን ሱዳን ትሪቢዩን ዘግበዋል። አሊ ሪዚቅ ወይም በቅጽል ስሙ አልሰባና በመባል የሚታወቅና በቡድኑ ውስጥ የብርጋዴር ጀነራልነት ማዕረግ የነበረው አዛዥ በማህበራዊ ሚዲያ በተሰራጨው ቪዲዮ ከአርኤስኤፍ ጋር የነበረው ግንኙነት በይፋ ማቋረጡን ገልጸዋል። ውሳኔውን የወሰነው ከሱዳን ህዝብ ጎን ለመቆምና ለአገሪቱ ሰላምና መረጋጋት ድጋፍ ለመስጠት እንደሆነም አስታውቋል። ምንም እንኳ አልሰባና እስካሁን ሌላ ወታደራዊ አካልን አለመቀላቀሉ ቢናገርም የእሱ መውጣት በ2 ወራት ጊዜ ውስጥ ከአርኤስኤፍ የተመዘገበ ሁለተኛ ከፍተኛ ደረጃ ያለው ከቶ መውጣት ነው። ባለፈው ሚያዝያ ወር ሜጀር ጀነራል አልኑር አልቁባ በተመሳሳይ መልኩ ከቡድኑ በመውጣት የሱዳን መደበኛ ጦርን መቀላቀላቸው ይታወሳል። በምስራቅ ዳርፉር አካባቢ ቁልፍ ሰው እንደሆነ የሚነገርለት አልሰባና ሚያዝያ 15 2023 ጦርነቱ ከፈነዳ በኋላ ነበር ፈጣን ድጋፍ ሰጪ ኃይሎችን የተቀላቀለው። አልሰባና ወደ አርኤስኤፍ ከመቀላቀሉ በፊት በ2013 ከሱዳን መደበኛ ጦር ጋር የተዋሃደ የታጠቀ ቡድን መሪ የነበረ ሲሆን በኋላም ከቀድሞ የሱዳን አገዛዝ ጋር ተጣልቶ ነበር። ሆኖም በሱዳን ጦር እና በአርኤስኤፍ መካከል ግጭት ሲነሳ ወደ ፈጥኖ ደራሽ ቡድኑ በማዘንበል የውጭ ተዋጊዎችን በማሰባሰብ እና በመመልመል ረገድ ትልቁ ሚና ሲጫወት ቆይተዋል። ይህ የአዛዥ መውጣት በአርኤስኤፍ አመራሮች ውስጥ እየታየ ያለው መከፋፈል የሚያሳይ አጋጣሚ ተደርጎ ተወስደዋል። በሌላ በኩል በሱዳን እየተካሄደ ባለው የእርስ በርስ ጦርነት ውስጥ የፈጣን ድጋፍ ኃይሎች አርኤስኤፍ ከፍተኛ ወታደራዊ አዛዥ ከነሰራዊታቸው ለሱዳን መደበኛ መከላከያ ሰራዊት እጃቸው መስጠታቸው ተናግረዋል። ይህ ከፍተኛ ወታደራዊ መኮንን በካራሜሪ አካባቢ ሲንቀሳቀሱ የነበሩ ከ80 በላይ ታጣቂዎችንና በርካታ የታጠቁ ወታደራዊ የፓትሮል ተሽከርካሪዎችን በመያዝ በዳባ ለሚገኘው የሱዳን መከላከያ ሰራዊት ሪፖርት ማድረጋቸው ታውቋል። ትራምፕ
ከቻይና ጉብኝት በፊት ስለ ኢራንና ቬንዙዌላ ጠንከር ያለ አቋም አንጸባረቁ። ለሁለት ቀናት ይፋዊ የሥራ ጉብኝት ወደ ቻይና ቤጂንግ ያቀኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገባው ግጭት በሰላማዊ ሆነ በሌላ መንገድ እንደሚቋጭ በመግለጽ በዚህ ረገድ የቻይና ድጋፍ እንደሚፈልጉ አስታወቁ። teheran በሆርሙዝ ወሽመጥ ላይ የምታደርገው ቁጥጥር እያጠበቀች መምጣቷንና ከኢራቅና ፓኪስታን ጋር የነዳጅ ማጓጓዣ ስምምነቶችን መፈራረሟ በሁለቱ ሀገራት መካከል የተደረሰው የተኩስ አቁም ለአደጋ ቢያጋልጠውም ትራምፕ ግን አሜሪካ ጉዳዩን በራሷ አቅም እንደምታሸንፍ ያላቸውን እምነት ለጋዜጠኞች ገልጸዋል። ይህ በእንዲህ እንዳለ የትራምፕ አስተዳደር ከቻይና ባለስልጣናት ጋር በወሽመጡ በኩል ለሚደረጉ ጉዞዎች ቀረጥ ላለመክፈል መስማማቱ ቢገልጽም ቻይና አሁን ከኢራን ነዳጅ ከሚገዙ ዋነኛ አገራት ተርታ መሰለፏን ለቀጠናው ፖለቲካዊ ውጥረት ሌላው ፈተና ሆኖ ቀጥሏል። በሌላ በኩል ፕሬዝዳንት ትራምፕ በደቡብ አሜሪካዊቷ ሀገር ቬንዙዌላ ላይ የወሰዱት አቋም ከፍተኛ ዲፕሎማሲያዊ ውዝግብ አስነስተዋል። ፕሬዝዳንቱ ቬንዙዌላን የአሜሪካ 51ኛ ግዛት አድርጎ የሚያሳይ ምስል በማህበራዊ ገጻቸው ያጋሩ ሲሆን ይህ አገሪቱ ወደ አሜሪካ የመጠቅለል ፍላጎት እንዳላቸው ከገለጹ ከአንድ ቀን በኋላ የተከሰተ ነው። የቬንዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪገዝ ይህንን ሐሳብ በጽኑ በማውገዝ የአገራቸው ሉዓላዊነትና ነጻነት እንደሚከላከሉ አስታውቀዋል። የቀድሞ ፕሬዝዳንት ኒኮላስ ማዱሮ ተይዘው ለፍርድ ወደ አሜሪካ መወሰዳቸው ተከትሎ ትራምፕ ቬንዙዌላን ወደ አሜሪካ ግዛት የመቀየር እቅዳቸው በይፋ እያራመዱ መሆናቸው ታይተዋል። ከኢራን ጋር ያለው ወታደራዊ እንቅስቃሴ በተመለከተ የአሜሪካ ጦር የተኩስ አቁም ስምምነቱን የሚፈርስ ከሆነ የዘመቻው ስያሜ ለመቀየር ዝግጅት እየተደረገ መሆኑን ተሰምቷል። እንደ አውሮፓውያን አቆጣጠር በየካቲት 2018 ኦፕሬሽን ኢፒክ ፊውሪ በሚል ስያሜ የተጀመረው ወታደራዊ ዘመቻ በኮንግረሱ በኩል በ60 ቀናት ውስጥ ይሁንታ ባለማግኘቱ ምክንያት ፔንታጎን አዲስ ስያሜ ለመስጠት እያሰበ ነው። በዚህም መሰረት ጦርነቱ ዳግም የሚጀምረው ከሆነ ኦፕሬሽን ስሌጅ ሃመር ተብሎ ሊሰየም እንደሚችል የዋይት ሃውስ ምንጮች ጠቁመዋል። ምንም እንኳ በአሁኑ ወቅት በኢስላማባድ አደራዳሪነት የሰላም ጥረት እየተደረገ ቢሆንም ፔንታጎን ግን ዋና ዋና ጥቃቶች ቢቆሙም ዘመቻው በተወሰነ መልኩ መቀጠሉን በመግለጽ ላይ ይገኛል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎች እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።